ሰላም እንዴት ናችሁ? የምወዳችሁ welcome back to Deep Talk with Sally. You guys, I missed you. በጣም ሚስ አድርጊያችሁ ነበረ because በጣም ብዙ ጊዜ ነው ፖስት ሳላደርግ አሁን ግን I'm back again and I'm happy to be back. Guys, I hope you guys miss me. If you don't know, this is the channel that we talk about everything and anything. From the things that ከማናወራቸው ነገሮች ጀምሮ ውስጥ ላይ ከሚቆዩ ሀሳቦቻችን እስከ ሶሳይቲ ላይ ከሚያጋጥሙን ኢሹዎች ፐርሰናሊ የሚያጋጥሙን ኢሹዎች as a young person የምናልፍባቸውን ቻሌንጆች ኢንተርናሊ ኤክስተርናሊ የምናሳልፋቸውን ቻሌንጆች ዲል የምናደርግበት ቻናል ነው። we talk and everything and anything. So welcome back again. I'm happy you guys. Yeah, I'm well. እግዚአብሔር ይመስገን ደህና ነኝ በጣም። አሁን ላይ I'm just enjoying my እረፍት. And I thought like why not, let's do some video. And so that's በአንዳንድ ጉዳዮች ላይ እናወራለን ብዬ ስላሰብኩኝ I just want to have this space when I have time. So yeah, ዛሬ እንድናወራበት ያሰብኩት ሀሳብ very young ሳይሆን በጣም ወጣቶች ነን ያላችሁት ትንሽ my little beautiful community ደግሞ most of you guys are ወጣቶች እና I have seen the statistics እና ኢትዮጵያዊ እንደመሆናችን ፕላስ ደግሞ ወጣት እንደመሆናችን የሚያሳስቡን ብዙ ነገሮች አሉ። ዛሬ ግን ስለሚያሳስቡን ጉዳዮች እንድናወራ አይደለም። I'm more of ስለ ጊዜያችን እንድናወራ ፈለኩኝ። ያለንን ጊዜ እንዴት ነው የምንጠቀመው? በዛው ዙሪያ ደግሞ stewardship የሚባል ነገር ሰምታችሁ የምታውቁ ከሆነ ወይንም ደግሞ የተሰጠንን ነገር properly በተሰጠን ታይም ኢንተርቫል ውስጥ ማኔጅ ማድረግ መቻል is a stewardship. So የተሰጠንን ጊዜ የተሰጠንን ታይም እንዴት ነው እየተጠቀምንበት ያለ ነው? እንዴት ነው ውጤታማ እንዲሆን እያደረግነው ያለ ነው? ምን ያህሎቻችንስ ይሄ ሰዓት ደግሞ እንደማናገኘው እናስባለን? It's crazy. ብዙዎቻችን እንደዛ አናስብም። ብዙዎቻችን we think yeah I have time. እኔም ያለፍኩበት ነው to be honest, like I'll do it tomorrow. I probably will do it tomorrow. ነገ አደርገዋለሁ የሆነ ነገር ማንሳት እናስብና ነው I will do it tomorrow. It's okay, I have time. ዛሬ let me chill ምንላቸው ነገሮች አሉና ብዙዎቻችን ይሄን ነገር አናስብም። ምን ያህል ጊዜያችንን እያቃጠልን እንደሆነ at the same time ደግሞ ይሄን ጊዜ ደግመን ምን ያህሎቻችን እንደማናገኘው ብዙ ጊዜ አናስብም እና I wanted to በዚህ ቶፒክ ላይ እንድናወራ ፈለኩኝ። So yeah, ዛሬ የምናወራበት ቶፒክ is ጊዜን በአግባቡ መጠቀም። ጊዜን በአግባቡ መጠቀም ብቻ ሳይሆን in general ያለንን ነገር በአግባቡ መጠቀም። So we call it in English stewardship ብለን የምንለው ማለት ነው። ታይትሉ ላይ እንዳያችሁት stewardship. What is stewardship? ምንድን ነው ቃሉ? ምንድን ነው? It's like why do we use this word and what ከህይወት ጋር ምን ያገናኘው? So yeah, let's talk about it. Yeah, so yeah, let's go to the video. Beautiful. So yeah, welcome back again. So stewardship ምንድን ነው? መጀመሪያ ደረጃ ወይንም ደግሞ ያለንን ነገር በአግባቡ መጠቀም ሲባል ምን ማለት ነው? I don't know, ለዚህ ቃል ሌላ ፐርፌክት የሆነ አንድ ወርድ ቃል በአማርኛ ካለው ያለንን ነገር በአግባቡ መጠቀም። Yeah, so how do we do that? stewardship ማለት ያለንን ነገር በአግባቡ ማኔጅ ማድረግ፣ መንከባከብ፣ መጠበቅ መቻል ነው without any negligence ማለት ነው። so በዚህ ኢንተርቫል ውስጥ በስቲውርድሺፕ ታይም ውስጥ ሁለት ነገሮች ዋና ነገሮች ናቸው። አንደኛው ታይማችን ጊዜ አለው። ለምሳሌ ምንም ነገር ማኔጅ እናድርግ፣ ጊዜ ግን አለው። ለምሳሌ let's say we are የሆነ ፖዚሽን ላይ ተቀመጥን እንበልና ያ ፖዚሽን ላይ የምንቆይበት ታይም ኢንተርቫል አለው። for eternity አይደለም እዛ ላይ የምንቀመጠው። ምክንያቱም የሰው ልጅ will be thrown away. It means like ይወድቃል። ያ ነገር በጊዜ የተገደበ ነው።
ጊዜ እዛ ቦታ ላይ ኤፌክቲቭሊ እንደምንጠቀመውና እንደማንጠቀመው እንደተጠቀምነውና እንዳልተጠቀምነው የሚያሳየን ነው። ሁለተኛው ደግሞ የምናደርጋቸው ፕሮግረሶች ናቸው። በዛ ታይም ኢንተርቫል ውስጥ የሚደረጉ ፕሮግረሶች ናቸው። እነዚህ ሁለት ነገሮች ስቱዋርድሺፕ ላይ የሚታዩ ነገሮች ናቸው። ወደድንም አልወደድንም ማለት እኛ ደበቅነውም አልደበቅነውም ትሩ ታይም ይገኛል። እንደውም የሚባል አባባል አለ አይደለ? ጊዜ ሁሉን ይፈታል። ኦፍኮርስ ጊዜ ሁሉን ይፈታል። ጊዜ ሁሉን ያሳያል። ለዛ ነው በጊዜ ነገር መገለጥ ይችላል፣ ይታያልም ደግሞ ይገለጣል። የተሰጠን ነገር how do we manage it properly? You know, I am a Christian girl. I am a Christian who follows Christ. ኢየሱስን የምከተል ሰው ነኝ። መጽሐፍ ቅዱስን የምከተል ሰው ነኝ። መጽሐፍ ቅዱሳችን is the ultimate decision maker ነው። እዛም ላይ መጽሐፍ ቅዱስ ላይም በጣም በብዙ ቦታዎች ላይ የተሰጠንን ነገር በአግባቡ እንድንጠብቀው መጽሐፍ ቅዱስ ያዘናል። ከነዛ መካከል አንደኛው ሉቃስ ላይ ያለው ቃል ነው። በጣም የምወደው ቃል ኢየሱስ ክርስቶስ በጊዜ መጥቶ ለሁሉም ከሰጣቸው በኋላ ላይ ሉቃስ 16 ላይ በትንሹ የታመነ አይደለ በትልቁ ይሾማል የሚል ቃል አለና ያን ያለበት ከላይ ቨርሱን ስታነቡት እነዚህ የተለያየ እንቁ የተሰጣቸው የተለያየ አንድ የተሰጠው 30-60 መቶ የተሰጠው ሰጥቷቸው ባለቤቱ የፍሬው ባለቤት ሰጥቷቸው ሄደ አፍሩበት ብሏቸው ሰውየው ከሄደ በኋላ እነሱ የተሰጣቸውን መልቲፕላይ አድርገው አባስተው ጠብቀውታል ወይንስ ደግሞ አንዱ ሰው ግን ቀበረው። ሌሎቹ 30 የተሰጠው 60 አድርጎ 50 የተሰጠው 100 አድርጎ እንዲህ ደብል አድርገው ሲጠብቁ አንድ የተሰጠው ግን ቀበረ። አንድ የተሰጠው ሲቀብር መጥቶ ባለቤትየው እስቲ ሰጧችሁን ነገር ምን አደረጋችሁት ብሎ በጠየቃቸው ጊዜ ሌሎቹ ይሄው ብለው ያፈሩትን ነገር በሙሉ አሳዩ። አንድ የተቀበለ ሰው ግን አንተ ካልዘራህበት ምታጭድ ያልሰጠኸውን ነገር የምትጠይቅ ነህ። ስለዚህ ያን ፈርቼ ደበቅኩት አለው ማለት ነው። ሰውየው ምንድን ያደረገው ቤዚክሊ ፓርቱን ለማታውቁት የተሰጠውን አንድ ነበር የተሰጠው ለሱ ደበቀው፣ ቆፈረና ደበቀው አስቀመጠው። ሰውየው ሲመጣ አለቃው ሲመጣ ምንም ትርፍ አላገኘም። just አንዱን ነው አውጥቶ መልሶ የሰጠው። አንተ ክፉ ዳኛ ነህ፣ ከዚህ ትገለኛለህ ብዬ ስለፈራው ለነፍሴ ስለፈራው ምንም አላፈራውበትም የሰጠኸኝን ነገር ብሎ ነው ሬክለስነሱን አሳየው። የዛ ሰውዬ አንደኛ በጊዜ ውስጥ ምንም አላደረገም። ታይምሊ ምንም የሰራው ስራ የለም። ያ ሰው ፕሮግሬሲቭ እድገትም አላሳየም። በመቀጠል ደግሞ የሰጠውን ባለቤቱን አንተ ክፉ ሰው ነህ፣ ክፉ ሰው ስለሆንክ ራሴን ለመታደግ ስል ደብቄዋለሁ ብለዋለሁ ማለት ነውና ሞሮፍ ከዛ በኋላ ነው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በጣም በትንሹ የታመነ በጣም በጥቂት የታመነ በብዙ ይሾማል። ሉቃስ 16 ላይ ይሄ ቃል አለ። በጣም ትንሽ ነገር ሰው ታምኖ ከተሰጠና እዛ ላይ በጣም ኢፌክቲቭሊ እና ዴዲኬትድሊ ያንን ነገር መስራት ከቻለ እግዚአብሔር ወደ ተሻለና ወዳደገ ነገር ይሾመዋል። እግዚአብሔር ብቻ ሳይሆን ኢን ጀነራል ላይፍ እንደዛ ነው ሩሉ። እጃችን ላይ ያለውን ነገር በስነ ስርዓት በአግባቡ መጠበቅ ከቻለን፣ ስቲርድ ማድረግ ከቻለን፣ ማኔጅ ማድረግ ከቻለን እኔ እጅ ላይ ያለው ነገር በቂ አይደለም፣ አይ ዋንት ዳት ጓደኛ የያዘችው ነገር አይ ዋንት ዳት ከዝና የያዘውን ነገር አይ ዋንት ዳት እንትና የያዘውን ነገር እያለን እጃችን ላይ ያለውን ነገር ግን ምንም የማናደርግበት ከሆነ and then when the times comes ከእጃችን የሚሄድበት ታይም ሲመጣ በጣም ስቲርድ አድርገነው ከሆነ ያ ነገር ያረግነው ነገር ይከፍለናል። ካልሆነ ግን we will lose everything። ስለዚህ stewardship is ማኔጅ ማድረግ መቻል ነው። የተሰጠን ነገር ማኔጅ ማድረግ መቻል ነው። so how are you managing your life? How are you managing your ወጣትነት? How are you managing your ትምህርት? How are you managing እንዴት ነው ያስተዳደራችሁት ያላችሁት? የቤት ባለቤት እና የመኪና ባለቤት ወይም የድርጅት ባለቤት መሆን አይጠበቅባችሁም ማኔጀር ለመሆን። You are your own managers. You are your own life's manager, your decision manager. So how are you doing those things? እንዴት ነው ማኔጅ እያደረጋችሁ ያላችሁት? እንዴት ነው ነገሩን እየሰራችሁበት ያላችሁት?
this is by the way one of the title that ራሴን የጠየኩበት ሰሞኑን ራሴን ስፈትሽበት የነበረበት ነገር ነውና I get to sit ቤቴ ውስጥ እና ታይም ወስድበት ታይም አገኘውና I was thinking like እግዚአብሔር ለኔ የሰጣቸውን ነገሮች እድሎቼን አሰብኳቸው በህይወቴ ላይ የሆኑትን ነገሮች አሰብኳቸውና አሁን ላይ ከረንትሊ ምን አለኝ ምክንያቱም ብዙ ጊዜ ስናጉረመርም ማለት ነው ብዙ ጊዜ ስናወራ ስናኮርፍ ብለን አምላክ ላይ ስናጉረመርም የትኛውም እምነት ተከታዮች ልትሆኑ ትችላላችሁ ይልኝም ብለን ስናለቃቅስ እጃችን ላይ ያሉትን ነገሮች ግን ኮምፕሊትሊ እንረሳቸዋለን የተሰጠኑ ነገሮች ግን ኮምፕሊትሊ እንረሳቸዋለን በቃ we forget በጣም we forget እና ምናልባትም እነዚህ ነገሮች እጃችሁ ላይ ያሉት አሁን ላይ ያለቀሳችሁበት ያለው ነገሮች የህይወታችሁ የጸሎት መልሶች ናቸው አንዳንዶቻችሁ ተጸልዩበት የነበሩ ቶፒኮች ናቸው አሁን እጃችሁ ላይ ሲመጣ ቀለለ ሲቀል ደግሞ we want another one እንደጻለች ያኛለና ያ ግን አሁን ላይ ምን አላችሁ ምን ተሰጥቷችኋል አሁን ላይ እጃችሁ ላይ ምን አለ እሱ ነገር እንዴት ነው እየተንከባከባችሁት ያላችሁ ለምሳሌ በታይም ስፔሻሊ ወጣቶች በዚህ ታይም ላይ በጣም ማውራት የምፈልገው ነገር ሶሻል ማኔጅመንታችሁ ሶሻል ሚዲያ ማኔጅመንታችሁ እንዴት ነው ጊዜያችሁን ምን ላይ ነው ኢንቨስት እያደረጋችሁ ያላችሁት how do you invest on yourself ነንሴንስ ልበላቸው አንዳንዴ ራሴም እንደዛ ሳደርግ ስለማገኝ ነው ነንሴንስ የሆኑ ነገሮች ላይ ራሴን ጊዜን ሳጠፋ አገኛለሁ እና this is not the point like why am I doing this na so yeah don't do that የተሰጠንን ነገር on time በአግባቡ በጊዜው ፕሮግሬሲቭ በሆነ ነገር ላይ ማዋል መቻል በጣም አስፈላጊ ነው አንዳንዴ ጊዜ የሚያልፍ አይመስለንም ግን አለበለዚያ ካለፈ በኋላ እነዚህን ነገሮች ባለማድረጋችን ምክንያት የምንቀጣበት ጊዜ ይመጣል I'm not judging here ግን የምንቀጣበት ጊዜ ይመጣል ኦር ደግሞ ምድር ራሷ የሰጠችውን ትጠብቃለች እኮ አይደለ ሰጥታለች ትጠብቃለች like የሆነ ነገር አምላክ ከሰጣችሁ he expect you ለዛ ነገር ሪፕላይ እንድታረጉ አይደለ ኢቭን በሰው ኮሚኒኬሽን ስኪል ውስጥ ማየት ትችላላችሁ የሆነ ነገር ኢንቨስት ካደረጋችሁ ሰው ላይ you expect ከዛ ኢንቨስት ካረጋችሁበት ሰው ሊሆን ይችላል ኢንቨስት ካረጋችሁበት አካልም ተቋምም ሊሆን ይችላል you expect some outcomes ከሌለስ ግን there will be consequences ሉዝ ማድረግ ሊሆን ይችላል ያንን ነገር ፖዚሽናችሁን ሉዝ ማድረግ ሊሆን ይችላል ሁኔታዎቻችሁን ሉዝ ማድረግ ሊሆን ይችላል probably be losing something steward ማድረግ ወይንም የተሰጠን ነገር በአግባቡ ለመጠቀም ለምንድን ነው አንደኛ as a እንደ ወጣት we have a goal we have a destination መድረስ የምንፈልግባቸው ነገሮች አሉ so እዛ ነገር ላይ ለመድረስ አንዳንዴ ሰዓት ምንገዛበትም ይሆናል when you በአግባቡ አንድ ነገር ሲዝኑን በስነ ስርዓት ምጥጥ አድርጋችሁ ተጠቅማችሁበት ካለፋችሁ የሆነ ቦታ ላይ ይከፍላችኋል የሆነ የማትችሉበት ሲዝን ላይ ስትመጡ እዚህ ጋር ያደረጋችሁት ነገር ይከፍላችኋል like ይመልስላችኋል so ደስቲናችሁን ማሳመሪያ መጨረሻችሁን ማሳመሪያም ሊሆን ይችላል ፎከስ የምናደርግበትን ነገርም እንድናስተካክል ያደርገናል like okay ምን ላይ ነኝ ያለሁት ምክንያቱም አንደኛው ስቲውርድሺፕ የሚያደርገው ነገር ራሳችሁን ስኬል ውስጥ እንድታስቀምጡ ያደርጋችኋል am I doing enough am I achieving enough am I working enough የእናንተ ቫልዩ በእርግጥ ወይንም የኛ የሰው ልጅ ቫልዩ ነገሮችን አቺቭ ባደረገበት መንገድ አይደለም የሚለካው ግን at the same time የሰው ልጅ ደግሞ መስራት ያለበት ነገር አለ ማድረግ ያለበት ነገር አለ መድረስ ያለበት ቦታዎች አሉ ሁላችንም የራሳችን ፕላኖች አሉ so እዛ ጋር ስንደርስ or ካልደረስንም ደግሞ ራሳችንን ስኬል ላይ አስቀምጠን ኦኬ እዛ ጋር እንዳልደርስ ያደረገኝ ነገር ምንድነው what are my struggles የሚለው ነገር ራሳችንን ስኬል ላይ አስቀምጠን እንድንመዝንበት ያደርገናል so እጃችሁ ላይ ያለው ነገር ምንድነው first of all ጊዜ ነው ጤና ነው ትምህርት ነው ስራ ነው relationship ነው how are you stewarding እነዚህ ነገሮች እንዴት ነው ማኔጅ ያደርጋቸዋል ኦፍ ማኔጅ ማድረግ ነገሮች ኦፍ ባላንስ በሆነ ወይ ማኔጅ ማድረግ የራሱ ኮንሲኩዌንስ አለው so like ምሳሌ
ተማሪ ሆኖ የሚያልፍ ብዙ ሰው ነው። ከዚህ ውስጥ ማጆሪቲዎቻችሁ ተማሪ ነበራችሁ የኔ ፎሎወሮች እና ተማሪ በነበራችሁበት ጊዜ አላጠናም ምናምን ምንልባቸው ታይም ይቻላል። በጣም የሚደክመን ታይም ምናምን ያ ታይም ላይ ፈተና ስንቀመጥም ያው አላጠናም ባልንበት ያንኑ መልስ ይመጣልናል ማለት ነው። ላይክ ወዲ ኤክስፔክት ካላጠናችሁ እንዲህ የሚፈስ ማጂክ የለም። ሶ the result will be unpleasant. at the same time ደግሞ when you really ራሳችሁን ፕሪፔር አድርጋችሁ ለጊዜው ስትደርሱ በጣም በቂ የሆነ ዝግጅት፣ በቂ የሆነ የህይወት ስርዓት፣ at the same time ደግሞ በቂ የሆነ የኑሮ ላይን ሲኖራችሁ መቼ ምን ማንን ከማን ጋር እንዴት ማድረግ እንዳለባችሁ ታውቃላችሁ። እነዚህ ነገሮች ስታደርጉ ታይሙ ሲመጣ ጊዜው ሲደርስ ነገሩን በአግባቡ በስርዓቱና በታይሙ ማድረግ ትችላላችሁ። ወይም ደግሞ ውጤቱም አመርቂ ነው የሚባለው ውጤቱም አመርቂ ነው የሚሆነው። እንዴት ነው የተሰጣችሁን ነገር እየተጠቀማችሁበት ያላችሁት? እንዴት ነው እያደረጋችሁ ያላችሁት? እነዚህ ነገሮች አይ ዋንት ዩ ጋይስ ነገሮችን በጥሩ ፐርስፔክቲቭ እንድታዩት። ምክንያቱም ወጣትነታችንን ደግመን አናገኘውም። ቱ ቢ ኦነስት ደግሞ የሚመጣ ወጣትነት የለንም። አንዴ ስናልፈው አልፈነዋል ነው እና how are you stewarding your time, your relationship, your study, your work, your friendship? ከፋሚሊ ጋር ያለን ነገር እንዴት ነው? በትምህርት ቤት ውስጥ ያለን ነገር እንዴት ነው? በስራ ቦታ ያለን ነገር እንዴት ነው? this is the topic by the way ለራሴ የሚሰጠውት እና ይህንን I just want to share with you እና እናንተም ደግሞ ያላችሁበትን ነገር እንድታዩት አንደርስታንድ እንድታደርጉት እና የቱ ጋ ነው ራሴ ማሳደግ ያለብኝ፣ የቱ ጋ ነው ማደግ የሚገባኝ ቦታ በየትኛው የህይወቴ አቅጣጫ ላይ ነው የሚለውን ነገር እንድታዩበት በጣም አስፈላጊ ስለሆነ ማለት ነው። ምክንያቱም አሁን ላይ ዲስትራክት የሚያደርጉ ነገሮች ብዙ ናቸው። ካለንበት ነገር ፊታችን በኋላ እንድንል የሚያደርጉ ነገሮች ብዙ ናቸው እና I hope you find this video በጣም አስፈላጊ ነው ብዬ አስባለሁ። እናንተም ደግሞ ልጠቀማችሁበት ተስፋ አደርጋለሁ። if you guys enjoy this video አሳውቁኝ። ከስር ኮሜንት ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግም እንዳትረሱ፣ ጓደኞቻችሁ ላኩላቸው። because I believe we need a platform where we can talk anything and everything. So I hope you guys enjoyed this video. Until next time.